አጥብቆ የወደደ ሰው በትንሽ ነገርም አጥብቆ ሊጠላ ይችላል። መጠንቀቅ አለበት። ለፍቅሩ ዋጋ ካልተሰጠው፣ ፍቅር የሚከስረው መቼ ነው ከተባለ ለፍቅሩ ዋጋ ሳይሰጠው ሲቀር። ፍቅር ክብር ካልተሰጠው ይጠፋል። ፍቅር ክብርን መንካት የለበትም። ክብር ፍቅርን መንካት የለበትም። በመዋደድ ሰበብ የሚጠፋ ክብር መኖር የለበትም። እንትን አለ እዚህ አብይ ቆቃህ የሚባል አለ አይደል የተባለው ያ ትልቅ ቆቅ ማለት ነው፣ ሌላ ትርጉም የለው። እና የቆቅ ልጆች ሲጫወቱ ጥሬ ይለቅሙና ሲጠግቡ ደስታቸው የአባታቸውን አይን በማንቆር ነው የሚዝናኑት። የሰውየውን አይን እና የአባታቸውን አይን በማውጣት ይዝናናሉ። እንዴ እኔ ወደድኳችሁ እንጂ እስከዚህ ተደፋፍረናል ብሎ ጠቅቶ ይገላቸው። ንስርም እንደዚያ የሚያደርገው መዋደድ እንዴ ክብርን ይነካል እንዴ ብሎ ጠቅቶ ነው የሚገለው። አባት እኮ ነው ግን አባቱ ነው ግን ይገለዋል። መዋደድ ክብርን መንካት የለበትም። ክብር ደግሞ ፍቅርን ማስቀረት የለበትም። እግዚአብሔር ያን ያህል የከበረ ሲሆን ግን ዝቅ ብሎ የሚወድ አምላክ፣ ከድሃ ቤት የሚገባ የእኛን ስጋ የለበሰ በእኛ ቃል የተናገረ በእኛ ምድር የተመላለሰ የእኛን ውሃ የለመነ የእኛን ቁራሽ የለመነ ነው። ዝቅ ብሎ ነው የሚወደን። ከኛ ቀዝቃዛ ውሃን ከወርቅ አብልጦ አክብሮ የሚቀበል አምላክ ነው። እግዚአብሔር ፍቅርን ሲያለብሰው ጠጠርም ቢሆን ወርቁ ነው የሚታየው። እግዚአብሔር ከገፈፈው ደግሞ ወርቅ ከጠጠር ይልቅ የተናቀ ይሆናል፣ ያነሰ ነው የሚሆነው። እግዚአብሔር ክብር ሞገስን መወደድን ይሰጣል። እና ግን በወደድ አሁን ይኸውላችሁ አሮንን ምንድን የሚለው ይኸውላችሁ እኔ በጣም መጻሕፍትን ስማርም ሆነ ስመለከት ከሚደንቁኝ ነገሮች አንዱ የአሮን ልብሶችን ሳስብ ሁል ጊዜ እንደው ድንቅ ነው የሚል እግዚአብሔር አሁን በደረትህ ኪስ እንደዚህ 5 ቁልፍ ተከለበት። እንዲሁ አሁን እግዚአብሔር ስለ ቁልፍ ሲጨነቅ ምን የሚሉት ነው? አሁን ይሄ በደረቱ ላይ እዚህ ላይ ቁልፍ አድርግበት፣ ከአንገት ጀምሮ እስከ ደረት ድረስ እንደዚህ ያለ ቁልፍ ተከለበት። አሁን እግዚአብሔር ኋላ ደግሞ የቁልፉን ማስገቢያ ቀዳዳ እንዲህ አድርገህ ስፋው። ለምንድን ነው እንደዚህ የሚለው እግዚአብሔር? በጣም ፍቅር ሲገለጥ በአባትና በእናት መካከል አባት ጠቅላላ ነገሮችን ነው የሚያየው። እናት ደግሞ ምንድን ነው የምታየው? ዝርዝር ነገሮችን ነው የምታየው። አባት ልጄ ደህና ነህ? አዎ። ፊትህ አልከሳም ሰሞኑን? አዎ። ወፍረሃል? እሰይ ልጄ ነው የሚለው። እናቱ ደግሞ እዚች ላይ የሆነች ሳር አለችብህ እስከዚያ ድረስ ነው የምታየው ማለት ነው። እና እግዚአብሔር ግን አባት ብቻ አይደለም እናት ጭምር ነው። እና ቅዱስ ያሬድ ለዚህ ነው አንተ አባታችን ነህ፣ አንተ ደግሞ እናታችን ነው የሚለው። እግዚአብሔር እናትነትንም አባትነትን የሚያሟላ ነው። እናት ብትሆን አባት መሆን አትችልም። እንደ አባት ደግሞ አትጠብቀን፣ ማልቀስ ነው ካቃታ። አባት ደግሞ አባት ነው፣ ይጠብቅና ግን መንከባከብ ይጎድለዋል። እግዚአብሔር እንደ እናት ነው ይንከባከብ። እናት ነው እንጂ ምን እንደ እናት ነው። እናቱ ነው ይንከባከበናል። አባቱ ነው ደግሞ በግርማው ይጠብቀናል። እግዚአብሔር አባትምና እና ትንንሽ ነገሮቻችሁን ሳይቀር እወዳቸዋለሁ፣ ቁልፎችንም ጭምር ነው የምወዳቸው ለማለት ነው። በዚህ መጠን ነው የምወዳችሁ እንኳን ለእናንተ ለለበሳችሁት ቁልፍ ሳይቀር ክብር እሰጣለሁ ለማለት ነው። በዚሁ መጠን ግን እግዚአብሔር ይሄ ቀላል ነው።